ምንድነው? ሙልጭ ምንድነው እሱ የነገረች? ንገረኝ እባክህ። ሙልጭ ለአብርሃም ሁሉንም ነገር ነገረው። ከባድ ሚስጥር አወቀ። አብርሃም በላዩ ላይ በጣም ብዙ ድራማ እየተሰራበት እንደሆነም ሲያቅ በጣም አበደ። ማርኮን አሁን ላይ በተለይ ደግሞ ከሰሎሜን ጋር ሲሰሩት የነበረው ሁሉ ከሸፈበት። ሰሎሜን አንቺ ነሽ ይህን ነገር ያደረግሽው እገልሻለሁ በሚላትም ሰዓት ሰሎሜን በፍጹም እኔ የማውቀው ነገር የለም እያለች እያለ ማርኮን ስልክ ይደወለትና ይውል ማርኮን ሰሎሜን አይደለችም ያደረግኩት እኔ ነኝ ብሎ የሚለዋል። ማርኮን በጣም ተናዶ ቆይ አንተ ማን አባነህ ማነህ ብሎ የሚጠይቀዋል። እሱም ደግሞ ይስቅበታል። ማርኮን በጣም ተናደደ። ቤቱን ሽጦ ሀብት ንብረቱን ለራሱን ለማድረግ ሲያቅድም ሲል ነበረ። ነገር ግን ነገሮች ሁሉ ተበላሹበት። አሁን ላይ አብርሃምም ሁሉም ሚስጥር አውቋል። እንዲሁም ደግሞ ከሰሎሜን ጋር አብረን እንሰራለን ያሉትን ስራ አልሳካላቸውም። አብርሃምን ባዶን እናስቀረዋለን በማለት አቅደው ነበር። ነገር ግን በጀርባ መታ ማርዳ ለሰሎሜን ከባድ ማስጠንቀቂያ መስጠት ነበረ። ይኸውልሽ ከቤተሰቦች የማትርቂ ከሆነ አሁን ላይ ያሽው መኪናና እንዲሁም የምትኖርበት ቤት የኔ መሆኑን እንዳትረሺ፣ ባዶሽን ነው ማስቀረሽ፣ አርፈሽ ተቀመጭ ብላትም ነበር። ስለዚህ ሰሎሜን ከማርኮን ርቃ ወይም ደግሞ ይህን ያሰበችውን ስራ መስራቱን መተው ነበረ የመረጠችው። ምክንያቱም ደግሞ ሰሎሜን ባዶዋን መቅረት አልፈለገችም። አሁን ላይ ሰሎሜን ማርዳ የለችምና እንዲሁም ደግሞ አብርሃም እንደፈለገ መጫወት አይችልም። ስለዚህ ሀብት ንብረቱን ለራሴ አደርጋለሁ በማለት ነበረ ከማርኮን ጋር የተስማማችው። አሁን ላይ ማርኮን ከባድ ሚስጥር ውስጥ የገባችውና እንዲሁም ደግሞ ስላወቀች ሮሜንን ወይም ደግሞ እሷን የሆነ ችግር ውስጥ ማስገባት ነው የፈለገው። እናም አሁንም ቢሆን አላመናትም። ግን ደግሞ እኔ በፍጹም አላደረኩም እያለች ፊት ለፊቱ ላይ ነው ያለችው። ዲናም አሁን ላይ ከባድ ውስጥ ገብታለች። በተለይ ደግሞ ምንም እንኳን ሳይሳካላት እስካሁን ድረስ በመቆየቷና እንዲሁም ደግሞ ከማርኮን ጋር ሆና የምትሰራቸው ስርዓት አንድ ሲሳኩላት ስላላየች፣ ስለዚህ ማርኮንን መሸምጠጥ ነበር የፈለገችው። እናም ካሁን በኋላ ከአብርሃም አርግዣለሁ፣ ስለዚህ ማርኮን የራሱ ጉዳይ ብላም ለዚህ ሁሉ ችግር የሚያደርሰኝ እሱ ነው በማለት በመናደር ነበር ፎቶችን ሰብስባ ከልጆቿ ጋር ያለውንና እንደውም የማርኮን እሷን ስታቃጥለውም የነበረ በንዴት። እናም ካሁን በኋላ ማርኮን የሚባል ከህይወቴ መውጣት አለብኝ፣ ከእሱ ጋር እያለው በፍጹም ምንም አይነት ነገር ሊሳካልኝ አይችልም በማለት እሷም በዚህ ጉዳይ አምራ ነበረ። እናም አሁን ላይ ከባድና እንዲሁም ደግሞ ሚስጥሩ እሷ አለማርገዟንና እንዲሁም ደግሞ ይህንን ድራማ እንዲሰሩትኝ ማርኮን እንዳደረገ በዶክተሩ ላይ ይነግራታል። ይህም ነገር ከሸፈባት አሁን ላይ ማርዳ ከባድ ችግር ውስጥ ብትገባም ግን ደግሞ በተለይ ደግሞ ሳቤላ ልጇ እውነቱን አውቃለች። ትክክለኛ እናቷ ማርዳ እንደሆነች ሁልጊዜም እየመጣች የልዩ አክስት ነኝ እያለች ልክ እንደ ልጇ የምታቅፋትና የምትሰማት የምትሳሳላት የምታስብላትኝ በጣም አሁን ላይ በጣም ደስተኛ ነኝ። በቃ አሁን ላይ ብዙ ነገር እያደረገችልኝ ነው ያለችው የልዩ አክስት። ግን ለምንድን ነው እንደዚህ እኮ የሚወዱኝ እኮ አባዬና እንዲሁም ልዩ ብቻ ነበሩ። ስለዚህ ከዚህም በላይ ደግሞ ሌላ የሚያስብልኝና የሚወደኝ ሰው አገኘው ብላ ሳቤላም በጣም ደስ ብሏት ነበር። እናቷን በጉጉት ስጠብቅ የነበረችውም ሳቤላ አሁን ላይ እናቷን አግኝታለች። ግን ደግሞ ለአብርሃም በፍጹም እንዳትነግሪውም ተብላለች። ይህንን መናገር አልቻለችም። መቼ ነው ለምንድን ነው የማልነግረው? ለምንስ ነው አባቴ ጋር መገናኘት የማፈልጊው ብላ ሳቤላም ትጠይቃታለች። አዎ ይህ ቀን ቅርብ ነው፣ ከአባትሽ ጋር አብረን እንገናኛለን። ከዛም በኋላ ደግሞ ትምህርት ቤትም ሆነ የፈለግሽው ቦታ አብረን እጅሽን ይዘን እንደፈለግሽ ይዘናት ያለሽ። ግን ደግሞ ልጄ ይህን ነገር አሁን ላይ መናገር የለብሽም በማለት ማርዳም ይህንን አሳምናት። እንዲሁም ሳቤላ ቃል ገብታላትኝ እንደማትናገር እናቷን ተሰናበተች። እናም በጣም ደስ ብሏትም ነበረ። ወደ ቤት ስትመለስ የልዩን አክስት አግኝቻት ብላም ለአብርሃም ትነግረዋለች። አብርሃም ደግሞ የልዩ አክስት ክፍለ ሀገር እንደሄደች ነበር የሚያውቀው። ምክንያቱም ደግሞ ልዩን አክስትሽን አስተዋውቂኝ፣ ቆይ ግን ከልጅን ያክል እንዴት ተቀራረቡ? እናም ማግኘት እፈልጋለሁ ሲላትም ልዩም ደግሞ ምንም አይነት
እሱም ሲያጨናንቃት ግራ ተጋብታለች። አሁን ላይ አብርሃም የሚያውቅበት ሰዓት ላይ ደርሰዋል። አብርሃም ትክክለኛ ማርዳ ሚስቱ እንደመጣችና እንዲሁም ደግሞ የሳቤላ እናት ይህም ሲናፍቃትና እንዲሁም ደግሞ እንዲሁ ሳያስበው የሄደችበት በጣም የሚሳሳለት ነገር ግን የምታስብለት ወይም ደግሞ ማርዳ ልትመጣ እንደሆነም ቢያቅ በጣም ደስ ይለው ነበር። ነገር ግን አብርሃም እንዲያውቅ በፍጹም አልፈቀደችም። ምክንያቱም ደግሞ አብርሃም በድጋሚ ሲከፋና ሲያዝን አልፈልግም በማለትም ነበረ። ሙልጭ አብርሃምን በማግኘት አንተ ግን ሌባ ነህ ብሎም መጀመሪያ አረካክቶ ሲነግረው አንተ አብርሃም ማለት የአብርሃም በግ ነህ። ቆይ እንዴት እንደዚህ ሰው በራሱ ላይ እንደዚህ እየተጫወቱብህ የማይገባህ ምን ሆነ ነው ግን ብሎም ሲናገረው አብርሃም ተጠራጥሮ ቆይ እንዴት ልጅ እንደዚህ ሊለኝ ይችላል? ለምንድን ነው ይህን ነገር እንደገና ማጣራት አለብኝ በማለት እሱም ደግሞ ለማጣራት ሙልጭን ፍለጋ ሄዳል። ሙልጭንም ያገኘዋል። ሙልጭ እስኪ ስላለው ነገር ሁሉ ንገረኝ፣ እንደው ስለ እኔ ህይወት ስለ እኔ ቤት የምታውቀው ነገር ካለ ንገረኝ። የራሴ ቤት የራሴ ህይወት እንቆቅልሽ እየሆነብኝ ነው። ግራም ተጋብቻለሁ። ምንም አይነት ነገር ሊገባኝ አልቻለም ብሎ አብርሃምም ሙልጭን ጠይቀዋል። ሙልጭም ሁሉን ሚስጥር ነገረው። አሁን ላይ በጣም እየተጫወቱበት በሚስቴ ነች ብሎም አብሯት ያለችው እንዲሁም ደግሞ የሚስትህ ወንድም ነኝ ብሎ አብሯት ያለው ውሽማዋ እንደሆነና እንዲሁም ደግሞ እየተጫወቱበት እንደሆነም ለአብርሃም ነገረው። እናም ልዩ በጣም ብዙ ነገር የምታደርገው እሱን ከዛ ችግር እየጠበቀች እንደሆነም ሲነግረው አብርሃም ይህን ነገር ማመን አልቻለም። ቆይ የሁሉ ነገር በእኔ ላይ ነው ወይ ይህ ድራማ ሲሰራብኝ የኖረው በማለት አብርሃምም በጣም ተናዶና ተበሳይቶ ይጠይቀዋል። እኔ እስከ ዛሬ ድረስ ልነግርህና እንዲሁም ደግሞ እንድትነቃ ፈልግ ነበረ። አንተ ግን ደግሞ በሌላ ነው የዞርከው። ስለዚህ ይህ ሁሉ ድራማ የሚሰራብህ ከአንተ ላይ ነው። እናም ትክክለኛ ዲና ሚስትህ አይደለችም። እሷ እየተጠቀመችብህና እየተጫወተችብህ ነው። እንዲሁም ደግሞ በተለይ ደግሞ ወንድሟ ነኝ ብሎ እየመጣው አንተ ጋር አብሮ ወንድሜ እያለም የሚያጭበረብርህ የዲና ባል እንደሆነምና እንዲሁም ደግሞ አሁን ላይ አንተን ህይወትክንም እንደሚያጠፉ ብሎም ሲነግረው አብርሃም በጣም ነበር የደነገጠው። እንዴት ማርኮን ይሄን ነገር በእኔ ላይ ሰራ አይደል? አሁን ልክ ነህ፣ እሱስ ይሰራል ያደርገዋል። ምክንያቱም ደግሞ እኔ አልገባኝ ብሎ ነው እንጂ ልዩ ብዙ ጊዜ ልትነግረኝ ሞክራለች። አንድ ነገር ልትነግረኝ ልትልና ከእንደገና ደግሞ አዙራ ሌላ ነገር ታደርጋለች ይላል። ሁሉንም ነገር ነገረው። እንዲሁም ዶክተር ርብቃ ቤት ውስጥ ያለችበትንም ምክንያት እንዲሁም ደግሞ ከዚህም በፊት ዶክተር ርብቃ ከመምጣቷ በፊት የእንቅልፍ መድኃኒት እየሰጡትኝ ሳይፈልግ እያስተኙትኝ መሆኑንም ለአብርሃም ሲነገረው አብርሃም በሰዓቱ የእንቅልፍ መድኃኒት ወስዶ በሚነቃበት ሰዓት ሰውነቱ ልክ አልነበረም። በጣም ድክም ብሎትኝ ራሱን ስቶም እንደሚተኛና ቆይ ግን ለምንድነው የሁሉ ነገር ሲፈጠርብኝ የማልነቀው ወይንስ ምንድነው እኔ ላይ እንደዚህ እየሆነ ያለው ብሎም ለራሱ ጥያቄ አድርጎት እየኖረ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱን ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትመለከቱ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ውድ ፋሚሊዎቼ እንግዲህ ዛሬ ይዤላችሁ የመጣሁት ሳቤላን ነው። ሳቤላ ቀጣይ ክፍል ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ታዲያ እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ውድ ፋሚሊዎቼ እንግዲህ ሁላችንም እንደምናውቀው ማርዳ አሁን ላይ እውነቱን እንትን እያለች ነው ማለት ነው። እውነቱን ልትናገርና እንዲሁም ደግሞ አብርሃምን ልትቀረው